አንድ አመት ከምናምን በፊት ወደ 22 አካባቢ መጋረጃ የሚሰሩ ሁለት መንታ ወንድማማቾችን አቅርቤ ነበር። በዛ ጊዜ ሱቃቸው በጣም ትንሽ እንደ ተጨናንቀን ካሜራውን የቱ ጋር እናርግ ላይት የቱ ጋር እናርግ እየተባባልን ነበር። ከዚያ ጊዜ በኋላ ግን ዛሬ ደግሞ ስንገናኝ በጣም ሱቃቸውን ትልቅ አድርገው ያላቸውም ደግሞ የመጋረጃ አይነት ቫራይቲ በጣም ተለያይቶ ትልቅ ማስፋፋት አድርጋችሁ ተገናኝተናል። ሰይድ መጀመሪያ እንኳን ደስ አላችሁ። እዚህ ደረጃ ላይ በመድረሳችሁ በጣም ደስ ብሎኛል። እንኳን አብሮ ደስ አለን። በጣም ጎበዞች። እናመሰግናለን። እኛም በጣም ቴንኪዩ። የእናንተ መርዳት አለበት። ቴንኪዩ። ስራ እንዴት ነው? እስቲ ይሄንን አንድ አመት ምን አርጋችሁ ነው ከ10 ካሬ ወደ 50 ካሬ ያደገው? እንዴት ነው ስራ? ስራ በጣም አሪፍ ነው። ያው እንዳልኩ በዛ ሰዓትም እንዳለ ያው ሳይንሱን ይዘን ምናምን ነው ምን ሰራው ብለን ነበርና እንደዛም ስለሆነ በጣም ጸዴ ነው። አሪፍ ነው። ከውቀት ጋርም ስለሆነ እጅግ በጣም አሪፍ ነው። በጣም አሪፍ። እንደው አዳዲስ እቃዎችም አይቻለው የተለያዩ አይነት ከኢንቴሪየር ዲዛይንም ጋር የሚገናኙ አምፖሎችን እንደዚህ አይነት ነገሮችንም አይቻለው። እንዴት ነው ወደዚህ ደግሞ ማስፋፋት ያሰባችሁት? ያው አሁን ከተማችን እየተለጠጠ መጥቷልና ብዙ ሰው ደግሞ ፍላጎቱ ሰፋ እና ድሮ መተው እቃ የላችሁም እቃ ትንሽ ነው ምናምን ይሉን ነበርና አሁን ግን ሰፋ አድርገን ለሰውም አማራጭ በጣም እንዲኖር አድርገን የከፈትነው እንደምታየው እና በጣም ትልቅ ሆኗል። ከ60 ምናምን በላይ ዲስፕሌዎች አሉትና በጣም ጸዴ ነው። እንደዚህ ቆይ ሻንደሌሮቹ ለሽያጭ እናንተ የምታቀርቡት ናችሁ ወይስ ኢንቴሪየር ዲዛይን አብራችሁ ታስቡበታላችሁ? ምንድነው የምታረጉት? እስቲ አንድ ሰው እናንተ ጋር መጥቶ አሁን ቤቴን ማስዋብ እፈልጋለሁ እንደዚህ አይነት መጋረጃ እንዲሰራልኝ እፈልጋለሁ ቢል እነዚህ ማብራቶቹን እንደ ድንገት ያው ቤቱን ስናስብ ቤት እንዲመስላቸው የራሳቸው ቤት እንዲሆን እንዳሉ እንዲሰማቸው የለም እንደዛ አድርገን ነው ሱቁን የሰራ ነውና ስትፈልግ ውጭ ያለ ሴንስ እንዲመስል ጨለማ ሲሆን ብርሃን በዚህ መግቢያ መውጫ ምናምን እየተባለ ቢሮ ሴንስ እንዲመስል ምናምን አድርገን የሰራ ነውና አንዳንዴ ደግሞ ትላልቅ ሆቴሎች ላይ ሲሆን ደግሞ በዋርም ብቻ ነው የምትጠቀመውና ሆቴል እንዲመስል ቤቶች ትላልቅ ቤቶችም እንትን እንዲሉ ብለን ነው እንደዚህ ሰፋ አድርገን ኢንቴሪየሩን ብራዘርም እኔም አብረን የሰራነው። አብራችሁ ነው ሳያቸው ራሱ አንድ 4 አይነት እንደዚህ ልክ እንደ ዲስፕሌይ ወይም እንደ ስቱዲዮ ሴትአፕ የሚመስሉ ቤቶች አይቻል። በጣም ከለር ኮምቢኔሽናቸው አሪፍ እንደ ዲስፕሌይም የሚጠቀሙት። እንደዛ ያረግንበት ምክንያት ምንድነው? አንዳንድ የልጆች ቤት አለ አይደል? የልጆች ቤት እንዳይለያዩ አድርገን ሶስቱን እንደዚህ የህፃናት የትላልቅ ምናምን አድርገን እንደዛ ነው ፓርቲሽን የከፋፈልነውና በጣም ጸዴ ነው። ለሳሎን የሚሆኑ ምናምን ለኮሊደር ሁሉንም አድርገን ሴትአፕ አድርገን የሰራነውና ስትመጣ ድሮ ካየኸው አንዴ በጣም ተለይቶብኛል። መጋረጃ ብቻ ነው አሁን የምታቀርቡት? መጋረጃ ብቻ ነው። ለወደፊትም ያው እሱን ነው የምታስቡት? ለምንድን ነው ቆይሽ አሁን ለምሳሌ እኔ መርካቶም ስናይ ፒያሳም ጋር አሉ አይደለ? ሶፋ የመጋረጃ የሚሰራ ሰው በዛው የሶፋም ይሰራል፣ የሶፋ ጨርቅም። ያን ነገር ለምን መስራት አልፈለጋችሁ? ይሄም ሰፊ ነው ስራው በጣም ሰፊ ነውና እንትን ይፈልጋል በጣም ትኩረት ይፈልጋል ስራው በጣም ማለት ስለ ኮምቢኔሽን ምናምንና እኛ የምንለቃቸውን ቪዲዮዎች ብታያቸው አንዳንዴ ሶሻል ሚዲያ ላይ ምናምን እንለቃለንና አብዛኞቹን ስታያቸው በቃ ከለራቸውን ጠብቀው ሶፋ ምናምን ጠብቀውና ትኩረት ይፈልጋል በደንብ ማለት ነው። እዚህም እዛም ስትል ያው ትንሽ ይበላሻልና አንዳንድ ስራዎች ደግሞ በቃ ትኩረት ሰጥተህ አንድ ነገር ላይ ከሆነ በቃ አድምተህ መስራት ስትሰራ በጣም አሪፍ። እስቲ እንግዲህ አሁን ስለ ሶሻል ሚዲያ አጠቃቀማችሁ አሰራር ደግሞ ከአህመድ ጋር ላውራ። መንታ እንደሆኑ ግን ስናገር ምን ያህል እንደሚሸውዷችሁ ቲሸርታችሁ አንድ አይነት ቢሆን ኖሮ ለመለየትም ይከብድ ነበር ተመልካቾቻችን። እስቲ ከአህመድ ጋር ደግሞ ቆይታ አድርግ። እሺ ቃሊ አህመዶ እንዴት ነህ? ሰላም ነው? ኬፍ አለክ? በጣም አሪፍ ነው። እንግዲህ ሾሩሙን አይቼው በጣም ደስ ብሎኛል። ጀግና በርቱልኝ። እስቲ ቲክቶክ እንዴት ነው የምትጠቀሙት? በጣም እኔ አብዛኞቹ ሰዎች እንዲያውም እያሉኝ ነበረ መጋረጃ እኮ ሲባል እነዚህ ልጆች ሁሌ ቲክቶክ ላይ ይመጡልኛል፣ ሶሻል ሚዲያ በደንብ ይጠቀማሉ ይባላል። ምን ያህል ጠቅሟቸዋል? በጣም ነው የጠቀመው። ደንበኞች ታገኛላችሁ? ለበጎ አድራጎት ከተጠቀሙት ነን ብለን እና ልክ ነህ። አንዳንዴ ቲክቶክን ላልባሌ ነገር የሚጠቀሙ
የሚጠቀም ይኖራል። ይሄ ደግሞ ለስራ ነው። እኛም በጣም አስተዋውቀውናል። ከዚህ በፊት አውርቼህ ነበረ። እኛ ብዙ ጊዜ ሶሻል ሚዲያ ላይ ስራችንን የምንለው አላ እኛን ሞር ፕሬዘንት ያደርገናል። ልክ ነው። አቅማችንን ማለት ነው በደንብ ያሳያል። ስራም እንደሚያስኮርጅ ሁሉ አይ ደግሞ እንደው አሁን ሳየው ስራው አስተሳሰብ ይፈልጋል። ይሄ እንደዚህ አይነት ዲዛይኖች ወይንም የከለር አመራረጥ ምናምን ቁጭ ብሎ ማሰብ ይፈልጋል እና አንዳንድ ያለቀውን ነገር አይተህ ላድርገው ብትል እንደዚህ አይመጣም። ከለር ስትመርጡ እንዴት ነው? እስቲ ቆይ አሁን ጨርቅ አብዛኛውን ጊዜ አሁን ለግዠሪ አለ፣ ፕሌን አለ፣ ለሆቴሎች ለቤት ምናምን አለ አይደለ? እስቲ ከለር ስትመጡ እናንተ ናችሁ አይደል የምታስመጡት ወይም መርጣችሁ ወደ ሱቅ የምታስገቡት? እንዴት ነው ከለር የምትመርጡት? እስቲ እኛው ከለር የምንመርጠው አብዛኛው ጊዜ ትሬንድ የሆኑትን ነው እና ትሬንድ የሆኑትንና አንዳንዴ ደግሞ ራሳችን ደግሞ እንሞክረው ብለን ማለት ነው ፋሽኑን ራሳችን እንተናናልና አላ ሶሻል ሚዲያ ላይ ኢንፍሉዌንሰር ለሆኑ ሰዎች በነጻ ተሰጣላችሁ? በነጻ ሳይሆን ያው ዲስካውንት ተሰጣላችሁ። አይ በነጻ እንኳን አይደለም። አሪፍ። ከዛም እነሱ ከሞከሩት ሰው ደግሞ ይከተላል ማለት ነው። አለ ነገሩ ኢንፍሉዌንሰሮችም ደግሞ ትልቁ አስተዋጽኦም ለነሱ ያ ነው። አሪፍ። አንዳንዴ አይኔ ይሄን ከለር አልፈልግም የሚል ደንበኛ ሲያጋጥም ከቤት ጋር ይሄ ያምራል ስትለው ለማሳመን ትሞክራለህ ወይስ? አልሞክርም። ለምን ፍላጎቱን ነው ኒዱን ነው ማሟላት ያለብህ። አንተ ጋይድ ነው መስጠት ያለብህ ብዬ አምናለሁ። በኢንቴሪየርም ህግ መጀመሪያ የሰው ልጅ ኒድ ነው። ኒዱን ስታሟላለት ነው ቀጣይ ነው የሚያውቀው። እኔ አንዳንዴ አንተ ማማከር ብቻ ኢንቴሪየር ዲዛይነሮች አብዛኛውን ጊዜ እንደው የሚጣሉበት ነገር ነው ከደንበኞቻቸው ጋር። ይሄን ከለር ከዚህ ጋር ሲባል ደንበኛው ደግሞ አይኔ ኦሬንጃውን ለምሳሌ አልወድም ይላቸዋል። እንደዛ ሲሆን አብዛኛውን ጊዜ ግጭት አለ። አንተ ግን አትከራከርም? አንከራከርም። ለምን ከስተመሩ ነው ፍላጎቱን ነው። አሁን ለምሳሌ እንደ ምግብ ቤት በለው አላ ሽሮ የሚበላ ሰው ስጋ ግዴታ ይሆን አትል። አማክረኝ ካለ ግን እንዲ ተለዋል። ቅድሚያ ግን አሁን ለምሳሌ አብዛኛው ግን የኢትዮጵያ ሕዝብ እንድታማክረ ይፈልጋል። አሁን ጊዜ ደግሞ ውድም ስለሆነ አሁን ስንት ገባ? እንደው ውድ በጣም እኔ እርግጠኛ ነኝ በሜትር ስንት እየተገባ ነው? የተለያየ ነው እንደምመርጡት ጨርቅ ዋጋቸው ይለያያል። አሪፍ። አሁን እንግዲህ ይሄኛው ሰፋ ብሎ ሳይሆን በደንብ ሰፍቶ ነው ያገኘሁት። የሚቀጥለው አመት ላይ ደግሞ ስመጣ እስቲ ምን ውስጥ እናገኛችሁ? ምን እያሰባችሁ ነው? ከፈጣሪ ጋር አላህ ካለ ከዚህ የበለጠ ለብዙ ሰዎች ከዚህም በፊት ብለናል፣ ለብዙ ሰዎች የሥራ እድል ፈጥሮ ምን ያህል ሰራተኞች አሏችሁ? እሱን እንኳን አስታወስከኝ። ምን ያህል ሰራተኛ አለ? አሁን ላይ በፓርት ታይም በተለያየ እንትን ሆኖ ወደ 12 ሰራተኞች አሉ። በፓርት ታይም ግን ይበዛሉ። በጣም ጎበዝ። ይሄ እጅ የመስራት ይሄ መቅጠም ምናምን የሚሰሩ ማለት ነው። በጣም ጎበዞች። እስቲ እንግዲህ የ5 አመት እቅድን ተናገር ብትባል ምንድነው የምትለው? መጀመሪያ እንኑር ነው። አሜን አሜን። እሺ። ከዛ በኋላ ፈጣሪ የፈቀደውን ነው የሚያደርገው። ከዛ በኋላ ደግሞ በደንብ ፋብሪኬት ሆኖ ለብዙ ሰዎች የሥራ እድል ፈጥሮ አላ ማለት ነው። እስቲ እንደው ይሄንን ጨርቅ ግን እኛ ሀገር ላይ ለማምረት ብታስብ የሚመጣ ይመስልሃል? ይመስለኛል። እሱን ነገር አስቡበት። እኔ ሁሌ ላይክ ድክ እንደዚህ ሲሰራ ይሄ አገር ውስጥ ከአገር ውጪ አስገብተው የሚሰሩ ሰዎች መጨረሻ ላይ አልቲሜትሊ ግብህ መሆን ያለበት አብዛኛው ጊዜ አሁን ቻይናም ትሄዳለህ፣ ዱባይም ልትሄድ ትችላለህ፣ ቱርክም ትሄዳለህ። ስታየው ማሽኑ ከመጣ ጨርቁ ያው ጥጥ ነው ወይም የሆነው አለ ፖሊስተር የሚሆነው ከሆነ እስቲ ቴክኖሎጂዋንና እውቀቷን ካለች ወደዚህ ሀገር ማምጥቶ ለማምረት ይቻላል። ግን አሁን አንድ አይነት አሁን በእኛ ሀገር ማኑፋክቸር ትሬንድ አለ። አሁን የቻይኖችን አይተህ ከሆነ አሁን እኛውን አንድ ማሽን ካመጣ አንድ ትሬንድ ነው የምታስቀጥለው። እንግዲህ እስቲ ሞክሩና ብዙ አይነት ማሽን አለ ያስፈልጋል ለምናምንና ብዙ አይነት አቅም ደግሞ ይጠይቃል። እንግዲህ አስቡበትና ባንኮቻችንም እንግዲህ ለማኑፋክቸሪንግ ብድር ያዘጋጃሉ። አስቡበትና በደንብ ስሩ። በጣም ደስ ብሎኛል። አህመዶ ሰይድም ኮንግራቹሌሽንስ፣ እንኳን ደስ አላችሁ ወንድሞቼ፣ በርቱልን። እሺ። የዛሬው ሃሽታግ ሽቀላ እንዲመስል ነበረ። አስተያየትና መልከቶቻችሁን በሰማያዊ ታስምላኩልን። በሚቀጥለው ሳምንት እንገናኝ። መልካም ጊዜ